በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በጌታችን በኢየሱስ ክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ምሕረት ያለው እግዚአብሔር አብ ልጆች አድርጎ የተቀበላችሁ መንፈስ ቅዱስ ሀብተ ወልድ ስመ ክርስትና የሰጣችሁ የተወደዳችሁ የእግዚአብሔር ልጆች ብሩካን እንደምን ቆያችሁ? ሁሉን የሚችል አምላክ ጌታ ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች እንግዲህ ዛሬ የምንመለከተው የተኛ ግን ንቁ ጌታ በሚል ርዕስ ነው። በተኛንበት እኛ ባለንበት እኛ በተቀመጥንበት የሕይወት ጀልባ ላይ አብሮን ተሳፍሮ ስለሚሄደው ስላንቀላፋው ግን እኛ ደግሞ ልንቀሰቅሰው ስለሚገባው መምህርና መድኃኒት ነው የምንማረው። ሉቃስ ወንጌል ምዕራፍ 8 ቁጥር 22 ላይ ከዕለታት በአንዱ እርሱ ከደቀ መዛሙርቱ ጋር ወደ ታንኳ ገብቶ ወደ ባህር ማዶ እንሻገር አላቸው። ተነሱም፣ ሲሄዱም አንቀላፋ። አውሎ ነፋስም በባህሩ ላይ ወረደ፣ ውሃውም ታንኳይቱን ይሞላ ነበርና ይጨነቁ ነበር። ቀርበውም አቤቱ ጠፋን እያሉ አስነሱት። እሱም ነቅቶ ነፋሱን የውሃውን ማዕበል ገሰጸ፣ ተወም፣ ጸጥታም ሆነ። እሱም ለምን አላመናችሁም አላቸው። ይገርማችኋል። ቀደም ብለው እምነት ጨምርልን ብለው እነ ስምዖን ጴጥሮስ ጸልየው ነበር እና እምነት የሚጨመረው የሚመስል ሁኔታ እንደሆነ ለማስተማር እምነት መጽሐፍ ቅዱስን ገልጦ ቃል ማስተማር ወንጌል ማስተማር መነሻው ቢሆንም ግን ትልቁ ተግባራዊ ልምምዱ ኑሮ ነው፣ ህይወት ነው እና ወደ ባህር እንሂድ እንሻገር ያላቸው የመንገዱ እቅድ አውጭስ እሱ ራሱ ነው እና እንሂድ አላቸው። ወደዘወደዋል ሁሌ መሻገር ባለበት መንገድ ማዕበል አለ። ጠላት እንቅፋት ሊፈጥር ይችላል። ዝም ብሎ እኛ ጀልባችን እንዳትቀዘፍ እንዳትሻገር ሊከላከል ይችላል። ግን ሁልጊዜ ደግሞ ክርስቶስ ጋር የሚራመድ ሰው አሸናፊ ነው። ነፋስ ቢመጣም ግን ጀልባይቱ ትሻገራለች። እግዚአብሔር ላሰበላት ዓላማ ትደርሳለች። ትልልቅ ዓላማ ይዛችሁ በህይወት ማዕበል የምትፈተኑ ሰዎች ተስፋ እንዳትቆርጡ። መሻገራችሁ መድረሳችሁ አይቀርም። ምክንያቱም ጌታ እንሻገር ካለ መሻገር አይቀርም። ጸልያችሁ ከወጣችሁ አንተ ታውቃለህ ካላችሁ እሱ ያውቅላችኋል። አንዳንዴ የሚያውቅ አይመስልም። ምክንያቱም መሀል ላይ ተኛ ነው የሚለው። መሀል ላይ ተኛ፣ ዝም አለ። እነዚህ ሰዎች ያምኑብኛል አያምኑብኝም ብሎ ታላቅ ጸጥታ ጸጥ የሚልበት ጊዜ አለ በሕይወታችን። እግዚአብሔር አንዳንዴ የሌለ እስኪመስልን ድረስ ዝም ሊል ይችላል። እንዲህ አይነት እኮ ፈተና እኛ ብቻ አይደለም የተፈተነው። በሰማይ ያሉ መላእክት ተፈትነዋል እኮ። በታላቅ ጸጥታ ውስጥ እኮ ነው ሰይጣን የተከሰተው። እኔ አምላክ ነኝ በቃ ያኛው አምላክ የለም ብሎ ማለት እና ጸጥታው መተው አይደለም፣ መጣል አይደለም፣ መረሳት አይደለም። የእኛ አንድምታ እንደሚለው እኛ እንደምንተረጉመው አይደለም። የእግዚአብሔር ሐሳብ ከእኛ ትርጉም የተለየ ነው። እኛ ይሆናል ብለን የምንገምተው ግምትና እግዚአብሔር በእኛ ላይ የሚያስበው ሐሳብ በጣም የተለያየ እና ተኛ፣ ጀልባቸው ላይ ሆነው እሱ ተኛ፣ እነሱ የቀዘፉ እሱ ተኛ። አንዳንድ የቅዱስ አሰራሩ እንድታስተውሉት ነውና አንዳንድ ጊዜ አውቆ እግዚአብሔር ዝም ይላል። መቀስቀስ እስኪፈልግ ድረስ ዝም ብሎ ነው የሚሄድ በኑሯችን እና ጌታን መቀስቀስ መለማመድ ያስፈልጋል። ምን ማለት ነው ይሄ? በጣም አቅርቤ ወደ ራሳችን ህይወት እያመጣን እንዲገባን ብናየው ደስ ይለኛል። ድሮ ወደ ቤተክርስቲያን መሄድ ባልጀመርኩበትና ወደ ቲንኤጅ በገባሁበት ጊዜ ማጌጥ፣ ፀጉሬን በጣም ቆንጆ ቁርጥ መቆረጥ፣ የሀብታም ልጆች ጓደኞች ነበሩኝ እና እነሱ እንደሚሆኑት ወርቅ ማድረግ፣ እነሱ ሀብል ያደርጉ ነበር። ወርቅ ባይሆንም በኤኒ ሰንሰለት እጄ ላይ ማድረግ እወድ ነበር ክፍለ ሀገር እያለሁና አንድ ጊዜ እናቴ ጣቷ ላይ የምታደርገውን ወርቅ ስትታጠብ አውልቃ አስቀምጣው አገኘሁትና ተደብቄ አድርጌው ትምህርት ቤት ሄድኩኝ ማለት ነው። በጣም
ጣቴ ላይ ይሰፋኛል እኮ በቃ ግን ዝም ብዬ ጉራ መታየት ስለምፈልግ በልጅነቴ እና ምኖረው ባሌ ጎባ የሚባል አገር ነው። ባሌ ጎባ ያኔ ከተማው መካከል ላይ በጣም ትልቅ አውሮፕላን ማረፊያ አለ። አውሮፕላን ሜዳው ሳር ነው፣ የኳስ ሜዳ አይነት ንጹህ ሳር ነው። አውሮፕላን የሚያርፈው እዛ ላይ አውሮፕላን ውስጥ እስኪመጣ ድረስ እዛኛው ማዶ ያለን እዛኛው ማዶ ካሉ ጓደኞቻችን ጋር ያልታጠረ ሜዳ ነው። አቋርጠን ነው የምንሄደው። ለሰው መንገድም ነው ደግሞ አውሮፕላን ማረፊያ ነው። እና የእናቴን ወርቅ አድርጌ እዛኛው ማዶ 02 ቀበሌ ይባላል እኔ ካለሁበት ወደዛኛው ቀበሌ ለጉዳይ ብቻ ሲሄድ እዛ አውሮፕላን ሜዳው መሀል ላይ የእናቴን ወርቅ ጥየዋለሁ ማለት ነው። ከዛ ቤት ተመልሼ መጣሁ። ሄጄ ትልቅ ሜዳ እኮ ኳስ ሜዳ ምናምን ከሚባለው ሁሉ በብዙ ጥፍ የሚበልጥ ሜዳ ነው። ሄጄ ጨርሼ ተመልሼ መጥቼ ቤት ከሰዓት በኋላ ትዝ አለኝ ያንና ደግሞ እናቴ ታውቃለች እኔ ነኝ ሊወስድ የምችለው ትልቁ ሰው ምን ነኝ ቤት ውስጥ እዛ ውስጥና በቃ በጣም ደነገጥኩኝ ሳየው እና ኃይለኛ እናት ነው ያለችኝ። ይህንን አግኝታ ልትገለኝ ትችላለች ብዬ አሰብኩ። ስለዚህ ምን አደረግኩ መሰላችሁ? ያኔ ቤተክርስቲያን አልሄድም። አጠገባችን መድኃኔዓለም ቤተክርስቲያን አለ። ሰው ሆኜ የተሰራውበት ትልቅ ቤተክርስቲያን አለ እና ያኔ እዛ አልሄድም፣ ግን እሰማለሁ መዝሙሩን ቅዳሴው ምናምን እሰማለሁ። ወደ መድኃኔዓለም ዞርኩና መድኃኔዓለም የእናቴን ወርቅ ጥያለሁ፣ እባክህ የእናቴን ወርቅ አፋልገኝ ብዬ ጸለይኩ። በዛ ዕድሜ ጸሎት ራሱ አልጸለይም። በቃ ጨነቀኝ። ወደ መድኃኔዓለም ፊቴን አዞሬ ጸለይኩ። ቀጥ ብዬ እፈልገዋለሁ ብዬ ተመልከቱ። ትልቅ ኳስ ትልቅ 3-4 ኳስ ሜዳ የሚያክልን አውሮፕላን ማረፊያ አቋርጬ አንድ ትንሽ ቀለበት ላገኝ እንዴት እችላለሁ? ተነስቼ ገባሁ ሜዳ ውስጥ እየፈለግኩኝ መሀል ላይ ስደርስ የእናቴን ወርቅ አገኘሁት። የሆነ አዲስ ነገር በውስጤ ገባ። ወርቅ የሚያፋልግ ቅርብ መድኃኔዓለም ነው ብዬ ማመን ጀመርኩ። ያን ያህል ቅርበት አልነበረኝም። ቤተክርስቲያን ሄጄ አልነበርኩም። በዛ ዕድሜ ግን ምን ተማርኩኝ? ጭንቅን የሚያካፍሉት የሆነ የጠፋብንን እንኳን የጣልነውን ጠግበን የጣልነውን ነገር እንኳን ጎንበስ ብሎ የሚያፋልገን እንደ ጓደኛ እንደ አምላክም የሆነ ነው መድኃኔዓለም ማለት ነው ብሎ ልቤ እንዲያስብና ቅን ልብ እንዲኖረኝ ለሱ አደረገኝ ማለት ነው። ያንን ነገር ይዤ መጣሁ። እናቴ ሳታስቀምጬ ከዛ ቁጣና ኃይለኛ ቅጣት ተረፍኩ ማለት። ከዛ በላይ ግን እኔ ምንድን ነው የምረዳው? በልጅነቴ መድኃኔዓለም አጠገቤ ነው ያለው፣ እቤቴ ነው ያለው። ቀስቅሼው ተጠቅሜበት ግን አላውቅም። ያ ብዙ ጊዜ ጸሎት ለመጸለይ ስናስብ ችግር ሲገጥመን ወይ ስንታመም ነገሩ በጣም ሲሪየስ ሲሆን አንድ ሰው ምች መታኝ ወይም አመመኝ ብርድ መታኝ ሲል ቤት ውስጥ የሆነ የቤት ሕክምናዎች አሉ። አጥሚት መጠጣት፣ ዳማከሴ መቀባት አይደል ባህላዊ ነገሮች የምናደርግለት ቀላል ነው ስለምናምን እንደዛ ነው የምናደርግለት። እኛንን የምናደርገው ጉዳዩን በጣም ሲከፋ ግን ህመሙ በጣም ሲሪየስ ሲሆን አንስተን ወደ ጤና ጣቢያ የሚባል አለ መለስ ያለ እዛ እንወስዳለን። በጣም የከፋ ከሆነ ደግሞ አምቡላንስ አድርገን ወደ ሆስፒታል ይዘነው እንሄዳለን። እኛና እግዚአብሔር በጸሎት ጉዳይ በዋና ጉዳያችን እንደ አምቡላንስ ነገር በጣም ሲከፋ ለከፋው ነገር ብቻ ነው የምንፈልገው። ብዙ ጊዜ እግዚአብሔርን ይገርማቸዋል የምንቀሰቀሰው ለዛ እንጂ ለትንንሹ አሁን ትንንሽ ነገሮችን ቢሆኑ እያንዳንዷን ጉዳይ ከእሱ ጋር መመካከር መልመድ ያስፈልጋል። አንዲት እህቴ ስትናገር የሰማሁት ልንገራችሁ፣ በጣም እንዲገባን ትምህርቱ። ሁሌ ጠዋት ከዩኒቨርሲቲ ተመርቃ ሆሳና የሚባል አካባቢ ነው የምትተማረችውና ዩኒቨርሲቲ ተመረቀችና መስራት ትፈልጋለች። የሆነ ስራ መቀጠርም አልፈለገችም። የምትቀጠርበትን ቦታ ስትሄድ በጣም ኮራፕትድ ነው። እዛ አካባቢ ዘመድ ፈልገው ነው የሚቀጥሩት። ይህ መቀጠር ስሜቷ ሁሉ ሞቷል። በቃ ግን ሁሌ በእግዚአብሔር ፊት ስራ ስጠኝ ብላ ትጸልያለች። ስራ ስጠኝ፣ መስራት እፈልጋለሁ፣ ጊዜ ማባከን አልፈልግም፣ ወጣት ነኝ፣ ጉልበት አለኝ፣ አይምሮ አለኝ፣ አንተ አምላኬ ነህ ብላ በየቀኑ ለአምላኳ ስራ ትለምናለች። እና አንድ ቀን ደብረ ዘይት የሚባል ከተማ ነው ስታልፍ አንድ ዳቦ ቤት ትመለከታለች። ትልቅ ዳቦ ቤት ነው እና ሄዳ የዳቦ አደራደርና ደስ ስለሚል ስትገባ ስታየው
በጣም ቆንጆ ዳቦ ነው ምናምን። ከዛ አነሳች፣ አንዱን ገዛች፣ ወሰደች፣ ቀመስኩት አለች። ስቀምሰው በጣም ያምራል፣ ግን ዳቦ እንደ ቤቱ ብዙ አላማረኝም ማለት። እኔ እኮ የተሻለ ዳቦ መጋገር እችላለሁ፣ ምክንያቱም ቤቴ ውስጥ ለበዓል ለምናምን ዳቦ መጋገረው እኔ ነኝ። ለምን የተሻለ ዳቦ እኮ መጋገር እችላለሁ የሚል ሀሳብ አይምሮ ይስመጣለች። ከዛ ትንሽ ስራ መስራት አለብኝ ብዬ ትንሽ ዳቦ እየሸጥ በየሰፈሩ እያዞርኩ መሸጥ ጀመርኩ አለች። ያች ልጅ ዛሬ እየናጠጠች ትልቅ ዳቦ ቤት ያላት ሴት ሆናለች። ዳቦ ቤት መክፈትን ያስተማራት መንገድ ላይ ስታልፍ ያየችውን ዳቦ ቤት እንድትመለከት ያደረጋት መድኃኒታችን አምላኳ ነው፣ የጸለየችለት አምላኳ። በጣም ብዙ ወጣቶች ስራ እንፈልጋለን። ብዙ ወጣቶች የምንፈልጋቸው ብዙ ጉዳዮች አሉ። ከዛ ውጭም ደግሞ አንዳንድ ጊዜ ግራ በሚገባን ጉዳይ ላይ ምን ትላለህ ማለት ይሁን፣ ምን ትላለህ እግዚአብሔር በሚገባ መንገድ ይናገረናል። ስላልተለማመድ ነው። አጠገባችን የተኛው ግን በጣም ንቁ ጌታ ነው። ተኝቶ የሚሰማ ጌታ ነው። ስለ ጠቢቡ ሰለሞን ሲናገሩ አባቶች አይኖቹ ተከፍቶ ነው የሚተኛው ይሉታል። አይኖቹ ተከፍቶ ግን ተኝቷል ይሉታል። እያየ ይመስላል ግን ያስፈራል ይሉታል ጠቢቡ ሰለሞን። ጌታ የዳዊት ልጅ ጌታ ኢየሱስ ክርስቶስ አይኖቹ ተከፍተው የሚተኛ ካልቀሰቀስ ነው ካልጋበዝ ነው ፈቃዳችንን ገፍቶ ስለማሄድ ዝም ይላል። ግን ደግሞ እያስፈቀድ ነው እየጠየቅ ነው በእያንዳንዱ ጉዳዮቻችን ላይ ስናማክረው በጣም ቅርብ ነው። ዛሬ ስለ ሰው በመናገር ልጨርሰው ትምህርቱን በጣም ይገባቸዋል ብዬ ስለማስብና የሆነ ውጭ ሀገር ሄድኩኝ እና ለአገልግሎት ሄጄ የምፈልገው አንድ ለእኔ ለክህነት የሚመቸኝ አለባበስ የሚሆን አንድ ልብስ ፈልጌ ሲሄድ ሲዝኑ አይደለም ለካ ብለው አሉኝ። በሚሄድበት ሰዓት ሲዝኑ አይደለም እና ልታገኘው አትችልም አለኝ። አንድ ሞል ገብቼ ስጠይቅ ከዛ አልሰማሁት። ቤት ገብቼ ማረፊያ ገብቼ ጌታ ሆይ እኔ አንድ ልብስ ማግኘት እፈልጋለሁ፣ ሲዝኑ አይደለም አውቃለሁ። እኔ የሄድኩበት ሲዝን የሙቀት ሲዝን ነው፣ የሙቀት ልብስ ነው ያለው። ለዚህ ለኢትዮጵያ አየር የሚሆን ቀዝቃዛ አየር ላይ ሲሆን የሚደረግ ምፈልገው አይነት ልብስ ነበርና ፈልገዋለሁና መግዛት ፈልጋለሁ ብዬ ጸሎት ይገርማቸዋል። እና ተነስቼ በሌላው ቀን ደግሞ ሌሎች ጓደኞቻችን ነበሩ። ወደ ሞል ስንሄድ ገና እንደገባው በጣም ትልቅ ሱቅ አለ። እዛው ስገባ ምፈልገው በተሻለ ከለር በተሻለ ሁኔታ ተሰቅሎ አገኘ እና ጠየቅኩት። ሲዝኑ አይደለም ይሄ ልብስ እንዴት እዚህ ጋር ተቀመጠ ስለው አላውቅም ማለት። ከዛ ምን አልኳቸው እነዛ ልጆች እኛ እኮ ቤታችንን አልተጠቀምንበትም እንጂ አጠገባችን ሄዶ አብሮን ልብስ ያጋዛናል። ገበያ ውስጥ እንኳን ሄዶ ልብስ ያጋዛል። በዚያ ልክ ከኛ ጋር ቅርብ መሆንና መስራት የሚፈልግ ምን ጋብዘው ቢሆን ምን ጠይቀው ቢሆን ሙያ የሚያስተምር ምግብን የሚያጣፍጥ ትንንሽ የሚመስሉ ነገሮችን የሚያስተምር ነቢዩ ኤልሳ ለዛች ተበዳሪ ባሉ ተበድሮባት ለሞተችው ሴት እኮ በዘይት እኮ ነው ወደዋን ይከፈለላት። ዘይት ለመቅዳት ዘይት ቅጂ ነው፣ ማሰሮ ሰብስቢ ነው። በማሰሮ ውስጥና በዘይት ውስጥ በረከት አለ ብሎ ማን ያስባል? ማሰሮ ጥላት ምናምን አቧራ መጥረግ ማጠብ ነው የምናስበው። እግዚአብሔር ግን በዛ የሴትዮዋ ዕዳ ከፈለላት። ብትቀዳው የማያልቅ ዘይት አመጣለት። ግን ማሰሮ መሰብሰብ ነበር። ማሰሮ ሰብስቢ ሲላት የምን ማሰሮ ነው የምታመጣው? ያንተ አምላክ ጣም እንዲሰራ አይችልም እንዴ? ብር አይወርድልኝም እንዴ አላለች። እና የጥበብ ያስተምራል። ከዳም ወጣበትን መንገድ ያስተምራል። አብሮን ገበያ ሊሄድ ይችላል። የጠፋብን ነገር ሊያፋልገን ይችላል። እያንዳንዱ ጥቃቅን ጉዳዮቻችንን ላይ ጭምር ልንቀሰቀሰው ይገባል። አጠገባችን ተኛ ብለን እንተዋይ። እኔ ልስራው ይሄንን አትበሉ። ሁሉንም ነገር እሱ ቢሰራ ጥሩ እየጠየቅነው ብንሰራ ሁሉንም ነገር ለምን መሰላችሁ? ፍቅሩንም አብረን ነው የምንቀበለው። ሁሉንም ነገር ምግባችንን ስንሰራ በስማን ብለን ብንሰራ፣ አጣፍጥልኝ ብለን ብንሰራ ምግቡ ሲጣፍጥ የጌታችን ፍቅር ልባችን ውስጥ ይገባል። አለዛ ግን ሳንጸልይ ከሰራነው ባለሙያ ነሽ ነው የምትባየው። ክብሩን አንቺ ነሽ የምትወስጂው። በጣም ቀላል የሚመስል ነገር ነው አያችሁ። እና ትልቅም ነገር ቢሆን ትንንሽም ነገር ቢሆን ጉዳዮቻችንን በፊቱ ማቅረብ
መቀስቀስ። በቃ እኔ ሀያው ከሆንኩኝ እሱ እንዴት አይሆንም? እኔ ከሰማው እንዴት እሱ አይሰማም? እኔ መስራት ከቻልኩ ጎንበስ ቀና ማለት ከቻልኩ እንዴት ጌታ ከኔ ጋር ሊሰራ አይችልም? እንደውም የሚገርማችሁ እሱ ተአምሩን መስራት የሚፈልገው ከሰው ጋር ነው፣ ብቻውን አይደለም የሚፈልገው። ከሰው ጋር ሰው ባለበት በቃና ዘገሊላ ሰርግ ቤት ያየነው እኮ እሱ ታምር አድራጊው ልጇን እመቤታችን አማልዳ መጣች አድርጋለች። ከዛ መታ የሚላችሁን አድርጉ፣ ታምር ይሰራል። ግን ታምር የሚሰራው እናንተስ ፈቃደኞች ስትሆኑ ከእናንተ ጋር ነው አለች። አካል ነን እኛ፣ እሱ ራስ ነው። ራስ የሚያዘውን እጅ ያነሳል፣ እግር ይራምዳል። አካል ነው። ተአምራቱን የሚያፋጥነው ተአምራቱን የሚያከናውነው እኛንን በህይወታችን ውስጥ ተአምሩን እያየን እየተገረምን የምንኖረው ግን ስንንቀሳቀስ ነው። ስንፈልግ፣ ስንጸልይ፣ በጉዳዩ ላይ ምክር ስንጠይቅ፣ አብሮ እንዲሰራ ስንጋብዝ ከኛ ጋር ህይወትን ተአምር የሚያደርገው እና ጋኖቹ ታጥበው ውሃ ተሞልተው ሲቀዱ ወይን ሆኑ ያን ያደረጉ ሰዎች ናቸው። በእሱ አዘዘ ሰዎች አደረጉ። እመቤታችን አሳስብ ያ ነገር ሆኖ ታምር ሆኖ አላየ ነው። በቀደም ስናክረው በቃና ዘገሊላ ሰርግ እና ጌታችን አጠገባችን ተኝቶ እየመሰለን ግን ንቁ ነው። ሊሰማን እያንዳንዷን ጉዳይ አብሮ ሊሰራ ይችላል። ይህ ልታውቁ ያስፈልጋል። መጥራት ሁሌ በእያንዳንዱ ጉዳይ ላይ ፍቃዱ መጠየቅ፣ መጸለይ ያስፈልጋል። መኪና እንኳን ስንነዳ ጠዋት ተነስተን በስመ አብ ብለን መኪናችንን ባርከን መሄድ አለብን። ብፁዕ አቡነ እስጢፋኖስ የሚባሉ የጅማ ሊቀ ጳጳስ አሉ። በጣም ማክበራቸው ትልቅ አባት ናቸው። ታውቋቸዋለህ። እና ስራ አስኪያጅ ነበሩ፣ ጠቅላይ ቤተ ክህነት ስራ አስኪያጅ ነበሩ። አንድ ቀን ቢሯቸው በአንድ ጉዳይ ላይ ሄጄ ሲገቡ ነው አብሬ የገባሁትና ከመቀመጣቸው ፊት በስመ አብ ብለው ቢሯቸውን ባርከው መቀመጫቸውን ባርከው ጠረጴዛውን ፋይሉን ባርከው ተቀመጡ። ስራው ብሩክ ይሆናሉ። ትልቅ ነገር ተማርኩ። ሰካ ስራ ብጸልዩ ነው የሚሰራው። የስራ ወንበር ተባርኮ ነው የምንቀመጥበት። ኃይሉ የሚቀና እንዲሆን ተባርኮ ነው። ዕዳ እንዳይሆንብን፣ ወጥመድ እንዳይሆንብን፣ ሳናቅ ፈርመን እንዳንያዝ። ባከነው ስንሰራ ግን ጠላት ይሸነፋል። እያንዳንዱ ጉዳይ ላይ እግዚአብሔርን እጅ ማስገባት መለማመድ ያስፈልጋል። ተስፋ አለኝ ብዙ እንደገባችሁ የሰማኑ በልቦናችን ጻፍ። እግዚአብሔር ባርካችሁ። የእግዚአብሔር ቸርነት የእናታችን የእመቤታችን በረከት የሚላት ጥበቃ አብሮን ይሁን። ትናንትና ወዲያ ያሳሰብኩት አመሳስቢያ ነበር። አንዲት እናት ልጆች ብቻ የምታሳድግ ባሏ የሞተባት እናት አለች። የእሷ አድራሻ እጄ ላይ ያለ። ፈቃደኞች ሆናችሁ በዓመት እስከ 50 ሺህ ብር ድረስ ሊሆን የሚችል ስጦታ ነው የሚያስፈልገው ለአንድ እናት። አንድ ቤተሰብ ቢዛት ደስ ይለኛል። 0911 413 ስልኬ ላይ አሳውቁኝ። ቀሲስ አሸናፊ ነኝ። ሰላም።